ግብፅን ያስደነገጠው ሌላኛው ግድብም የአፍሪካ ሁለተኛው የኢትዮጵያ ግድብም የኢትዮጵያን እድገትና ለውጥ የሚፈልጉት ኢትዮጵያ በዋናነት ሁለት ነገሮችን ማድረግ አለባት ብለው ይሞግታሉ። አንደኛው የመጣችበትን የዘር ፖለቲካ መቀየር ሲሆን፣ ሁለተኛ ወንዞቿን ተጠቅማ ግብርናው ላይ ከፍተኛ ስራ መስራት የሚለው ነው። ስለ ፖለቲካው ለውጥ የሚታይ እንቅስቃሴ ባይኖርም ወንዞችን መጠቀም የሚለው ግን ከቅርብ ጊዜ ወዲህ ትልቅ ነገር እየታየ ነው። 12 ድንበር ተሻጋሪ ወንዞች ያሏት ኢትዮጵያ ዛሬም በምግብ ራሷን አልቻለችም። ወንዞቿን ገድባ መሬቷን አርሳ መለወጥ ይኖርባታል። የህዳሴው ግድብ መጠናቀቅ ብዙ ነገር ይለውጣል እየተባለ ባለበት ሰዓት ከአፍሪካ በኃይል የማመንጨት አቅሙ የህዳሴውን ግድብ በመከተል ሁለተኛ ደረጃ ላይ የሚቀመጠው ሌላኛው ግድብ 70% መድረሱ ተሰምቷል። ስለዚህ ግድብ ያልተሰሙ መረጃዎችን እናጋራለን። መልካም ቆይታም። የኮይሻ የኃይል ማመንጫ ግንባታ 70% ላይ መድረሱን ጠቅላዩ በማህበራዊ ሚዲያ ይፋዊ ገጻቸው ባሰፈሩት መልእክት አረጋግጠዋል። ጠቅላይ ሚኒስትሩ የግድቡ ከፍታ 128 ሜትር መድረሱን አስታውቀዋል። ይህ ከህዳሴው ግድብ በመቀጠል በግዙፍነቱ ከኢትዮጵያ ሁለተኛ ደረጃ ላይ የሚቀመጠው ግድብና ኃይል ማመንጫ ብዙ ያልተወራለት ነገር ግን ለኢትዮጵያ ትልቅ አቅም የሚፈጥር ነው። ይህ ግድብ በኦሞ ወንዝ ላይ እየተገነባ ያለ ነው። እንደ ኦሞ ወንዝ ኢትዮጵያ ውስጥ ጥቅም ላይ የዋለ ወንዝ ማግኘት አይቻልም ይባላል። ኢትዮጵያ አሁን ላይ እየተጠቀመችባቸው ካሉት ወንዞች መካከል አባይና ኦሞ ቀዳሚዎቹ ናቸው። ኦሞ ቀድሞ የተጀመረ በመሆኑ ለኢትዮጵያ ብርሃን የሆነ ወንዝ ነው። እስካሁን ግቢ 1 እና 2 ኃይል ማመንጫዎች የተገነቡት በኦሞ ወንዝ ላይ ነው። ይህ ግዙፍ የተባለው የኮይሻ ግድብም እየተገነባ ያለው በኦሞ ወንዝ ላይ ነው። የግድብ የተጀመረው ከ9 ዓመት በፊት በፈረንጆቹ 2016 ወይንም በእኛ 2006 ላይ ነው። ግንባታው የተጀመረው የህዳሴው ግድብ ግንባታ ከተጀመረ ከ2 ዓመት በኋላ ሲሆን በአሁኑ ሰዓት የግድቡ ግንባታ ፕሮጀክት 70% መድረሱን ጠቅላይ ሚኒስትሩ አስታውቀዋል። 9 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው። ግድቡ 170 ሜትር ርዝመት አለው። ያንዳንዳቸው 270 ሜጋዋት የሚያመነጩ 8 ተርባይኖች ያሉት ሲሆን በድምሩ 2170 ሜጋዋት ያመነጫል። የአፍሪካ ትልቁ ኃይል ማመንጫ የሚሆነው የህዳሴው ግድብ የሚያመነጨው ኃይል 5150 ሜጋዋት መሆኑ ይታወቃል። ኮይሻ የህዳሴው ግድብ የሚያመነጨውን ግማሽ አካባቢ ኃይል ይሰጣል። ይህም ከህዳሴው ግድብ በመቀጠል ከአፍሪካ ሁለተኛ ደረጃ ላይ ያስቀምጠዋል። የግድቡ አጠቃላይ ግዝፈት 201 ሜትር ሲሆን ወደ ጎን 1 ኪሎ ሜትር የሚረዝም ነው። በኢትዮጵያ ታሪክ በግዝፈታቸው ትልቅ ከሆኑ ፕሮጀክቶች መካከል የሚመደብ ነው። ግድቡ በኢትዮጵያ ኤሌክትሪክ ኃይል ኢኢፒ የሚመራ ሲሆን ግንባታው የሚከወነው በጣሊያኑ ሳሊኒ ወይንም በአሁኑ ስሙ ዊቢውልድ ግሩፕ ነው። ግድቡ 2.5 ቢሊዮን ዶላር ኢንቨስትመንት የሚጠይቅ ሲሆን ለቀጣይ የግንባታ ምዕራፉ የ950 ሚሊዮን ዶላር የፋይናንስ ድጋፍ የሚፈልግ ነው። ይህ ወጪ ከዋሽንግተን የሚገኝ ስለመሆኑ ይነገራል። ይህን ፕሮጀክት የሚገነባው የህዳሴውን ግድብ የሚገነባው የሳሊኒ ኩባንያ ነው። ግድቡ ቁመቱ ደግሞ 1 ኪሎ ሜትር ነው። ግድቡ ወደ ኋላ የሚዘረጋው ሐይቅ 130 ኪሎ ሜትር ተንፈላሶ ከጊቤ 3 ግድብ ጋር የሚገጥም ይሆናል። ቀጣይ 1 ዓመት ውስጥ ይጠናቀቃል ተብሎ ቅር ተይዞለታል። ሲጠናቀቅ 2170 ሜጋዋት የኤሌክትሪክ ኃይል በማመንጨት የግብፁን አስዋን ግድብ በመብለጥ ህዳሴው ግድብ በመከተል ትልቁ ኃይል አመንጪ ግድብ ይሆናል። ይህ ከኮንታ እስከ ጊቤ ቁጥር 1፣ 2 እና 3 ግድቦችን የሚያስተሳስረው በኦሞ ወንዝ ላይ የሚገነባው ግድብ አካባቢውን ተፈጥሮ ጭምር የሚለውጥና የኦሞ ወንዝንም በበረከት የሚሞላ ነው። የኦሞ ወንዝ ለኢትዮጵያ ህይወት እየሆነ ነው። ኮይሻ ግድብ አሁን 66% ደርሷል። የተቻለ በ1 ዓመት ውስጥ ለማጠናቀቅ ታቅዷል። ደቡብ ምዕራብ ኢትዮጵያ ውስጥ የሚገኝ በመሆኑ ከፍተኛ የዝናብ መጠን ያለበት ነው። ከከፊል ጎንደር ጀምሮ ታቹን ጎጃምና ወለጋን አካሉ ታች ድረስ የሚዘልቀው የኢትዮጵያ ከፍተኛ ዝናብ መገኛ የሆነው አካባቢ የወንዞች ህይወት ነው። አባይ፣ ኦሞና ባሮ ወንዞች ደግሞ የዚህ ዝናብ ዋነኛ ተመጋቢዎች ናቸው። የኦሞ ወንዝ ከፍተኛ የውሃ መጠን ያለው በመሆኑ በርካታ ግድቦች እየተሰሩበት ነው። እንደ አባይ ከውጭ የሚጠቀመው ሀገር የሌለ በመሆኑ ኢትዮጵያ እንደ ልቧ የምትጠቀመው ወንዝ ነው። እዚህ ወንዝ ላይ
ከኮይሻ ግድብ በተጨማሪ ሌላ 3 ግድቦች ተሰርተውበታል። ኮይሻ ግድብ እነዚህን ቀደም ብሎ የተሰሩትን ግድቦች ግዙፍ ሐይቅ በመፍጠር ያገናኛቸዋል። ቀድመው ኦሞ ላይ የተገነቡትና አዲሱ ኮይሻ ግድብ የሚያገናኘው ቀዳሚው ግድብ ግቤ 3 ነው። ይህንን ግድብ የሚሰራው ይኸው ሳሊኒ ኩባንያ ነው። ግልገል ግቤ 3 የኃይል ማመንጫ የሚገኘው በኦሞ ወንዝ ላይ ነው። ፕሮጀክቱ ለግንባታው በ1.5 ቢሊዮን ዩሮ ወይንም 1.57 ቢሊዮን ዶላር ወጪ ተደርጎበታል። ይህንን የኃይል ማመንጫ የገነባው እንዳልነው ኮይሻንም የህዳሴውን ግድብንም እየሰራ ያለው ጣሊያኑ ሳሊኒ ኩባንያ ነው። የፕሮጀክት የተጀመረው በ1999 ሲሆን የተጠናቀቀው ደግሞ በ2009 ነው። ይህ ግልገል ግቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት 1870 ሜጋዋት ኃይል ያመነጫል። ህዳሴው ግድብ መጥቶ ባይበልጠው ኖሮ በኢትዮጵያ አንደኛው ነው የነበረው። ፕሮጀክቱ በ240 ሜትር ከፍ ያለ አለት የተሞላ ግድብ 10 ሜትር ስፋት ያለውና 630 ሜትር ርዝመት የሚደርስ ግድብ አለው። ይህ ግድብ በጥልቀቱ ተወዳዳሪ የለውም። ኢትዮጵያ ውስጥ እስካሁን ከተሰሩት በጥልቀቱ ቀዳሚው ነው። 243 ሜትር ከፍታ ያለው ሮለር የታመቀ የኮንክሪት ግድብ ነው። ግቤ 3 1870 ሜጋዋት ገደማ የኃይል ማመንጫ የህዳሴው ግድብ ከመምጣቱ በፊት አፍሪካ ውስጥ ትልቁ የሃይድሮ ኤሌክትሪክ ፋብሪካ ነበርም። ውሃ የመያዝ አቅሙ ደግሞ 14 ሚሊዮን 700 ሺህ ኪዩቢክ ሜትር ነው። ግድቡ በዓመት በአማካይ 6500 ሜጋዋት ኃይል ያመነጫል። የጣሊያኑ ሳሊኒ ኢምፕሬጂሎና ከቻይናው ዶንግፋንግ ጋር በጋራ ያከናወኑት ፕሮጀክት 1.5 ቢሊዮን ዩሮ የወጣበት ሲሆን የገንዘቡ 60 በመቶ ከቻይናው አይሲቢሲ ባንክ የተገኘ ሲሆን ቀሪው 40 በመቶ ደግሞ በኢትዮጵያ መንግስት ነበር የተሸፈነው። በጊዜው ፕሮጀክቱ ለ7000 ኢትዮጵያውያን ጊዜያዊ የሥራ ዕድል የፈጠረ ሲሆን 700 የውጭ ሀገር ዜጎችም እንደተሳተፉበት ይታወሳል። ኢትዮጵያ ከውሃ ኃይል ማመንጫዎች በተጨማሪ የኒውክሌር ኃይል ማመንጫዎችን ለመገንባት ጥረት ላይ ነችም። ኢትዮጵያ ለቀጠናው ሀገራት የኤሌክትሪክ ኃይል ምንጭ ለመሆንም እቅድ አላትም። ቢሆንም ግን ከ50 ሚሊዮን በላይ ዜጎች ዛሬም ድረስ የኤሌክትሪክ ኃይል አይተው እንደማያውቁ መረጃዎች ያሳያሉ። የሀገራችን የኤሌክትሪክ ኃይል የማመንጨት አቅም ምን ያክል እንደሆነ መረጃዎችን አንንገራችሁም። የምንነግራችሁ መረጃ እስከ 2015 ዓ.ም ብቻ ያለውን እንደሆነ ልብ ማለት ያስፈልጋል። በአሁኑ ጊዜ የኢትዮጵያ ኤሌክትሪክ ኃይል 22 የኃይል ማመንጫ ጣቢያዎችን በማስተዳደር ላይ ይገኛል። ከነዚህም መካከል 16 ያሉ ከውሃ ሲሆኑ እነሱም ጊቤ 3 1870 ሜጋዋት፣ በለስ 460 ሜጋዋት፣ ግልገል ግቤ 2 420 ሜጋዋት፣ ተከዜ 300 ሜጋዋት፣ ግልገል ግቤ 1 184 ሜጋዋት፣ መልከዋከና 153 ሜጋዋት፣ ቢንጫ 134 ሜጋዋት፣ አመርቲነሺ 95 ሜጋዋት፣ ጢስ አባይ 2 73 ሜጋዋት፣ ቆቃ 43.2 ሜጋዋት፣ አዋሽ 2 32 ሜጋዋት፣ አዋሽ 3 32 ሜጋዋት፣ ጢስ አባይ 1 11.4 ሜጋዋት፣ አባ ሳሙኤል 6.6 ሜጋዋት፣ ገናሌ ዳዋ 3 254 ሜጋዋት እና በታላቁ ህዳሴ ግድብ ስራ የጀመሩት 6 ዩኒቶች ከ2000 በላይ ሜጋዋት በድምሩ ከውሃ ከ6000 ሜጋዋት በላይ እየመነጨ ይገኛል። ከነፋስ ደግሞ አዳማ 2 153 ሜጋዋት፣ አሸንጎ 120 ሜጋዋት እና አዳማ 1 51 ሜጋዋት እንደዚሁም በከፊል ተጠናቆ አገልግሎት መስጠት የጀመረው የአይሻ 2 የነፋስ ኃይል ማመንጫ 80 ሜጋዋት በድምሩ 404 ሜጋዋት በማመንጨት ላይ ሲሆን ቀሪው ከእንፋሎትና ከዲዝል መጠባበቂያ ይገኛል ተብሎ የሚጠበቀው ነው። ግንባታው የተጠናቀቀው ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ ያመነጫል። ኮይሻ ልክ እንደ ህዳሴው ግድብ ሲጠናቀቅ ኢትዮጵያ አሁን ካላት የኤሌክትሪክ ኃይል መጠን በእጥፍ ያድግላታል። ኢትዮጵያ የጀመረቻቸው የኤሌክትሪክ ኃይል ማመንጫዎች ሲጠናቀቁ ለምስራቅ አፍሪካ ሀገራት ጭምር በመሸጥ የምስራቅ አፍሪካ የብርሃን ማማ የመሆን ብቃት አላትም። ከግድቡ ኤሌክትሪክ ኃይሉን የሚያዳርሱ ረጃጅም መስመሮች ተዘርግተዋል። ኃይል ከማመንጨት ባሻገር የመነጨውን ኤሌክትሪክ ኃይል ወደ ብሔራዊ የኃይል ቋት ለማስተላለፍ የሚረዱ ከፍተኛ የኤሌክትሪክ ኃይል ማስተላለፊያና ማከፋፈያ ጣቢያዎች በመላ ሀገሪቱ ተዘርግተው ይገኛሉ። ኢትዮጵያ ለጎረቤት ሀገራትም ኤሌክትሪክ ትሸጣለችም። ከጎረቤት ሀገራት መካከልም ከሱዳንና ጅቡቲ ጋር የኃይል ትስስር በመፍጠርና በአማካኝ ከ100 ሜጋዋት ያላነሰ የኤሌክትሪክ ኃይል በማቅረብ በየዓመቱ በአማካኝ
$70 ሚሊዮን ገቢ እየተገኘ ነው። ወደ ኬንያ ከተላከ ኃይልም $100 ሚሊዮን በላይ ስለመገኘቱ መረጃዎች ያመለክታሉ። የኢትዮ ኬንያ ባለ 500 ኪሎ ቮልት የማስተላለፊያ መስመር በዓመት እስከ 100 ሚሊዮን የአሜሪካን ዶላር ማስገባት አቅም ያለው ሲሆን ከኬንያ አልፎ ከታንዛኒያ እስከ ደቡብ አፍሪካ ላሉት ሀገራት እስከ 2000 ሜጋዋት ኤሌክትሪክ የማስተላለፍ አቅም አለው። በቀጣይ ኢትዮጵያ ከሶማሊላንድ፣ ታንዛኒያና ደቡብ ሱዳን ጋር የኤሌክትሪክ ኃይል ትስስር ለመፍጠር እየሰራች ትገኛለች። ኢትዮጵያ የውስጥ ፖለቲካውን በማስተካከል ወንዞችን በመገደብ ትኩረት ለግብርናው በመስጠት ኢኮኖሚውን በማረጋጋትና ሰላም በመፍጠር ወደፊት መጓዝ ይጠበቅባታል። እንደ ኮይሻና ህዳሴው ግድብ አይነት ትልልቅ ፕሮጀክቶችን ወደፊትም ገንብቶ ለማጠናቀቅ ግጭቶች መብረድ ይኖርባቸዋል። ከኮይሻ በተጨማሪ በአሁኑ ሰዓት የተለያዩ አውራ ጎዳናዎች፣ የባቡር መስመሮች፣ አየር ማረፊያዎችና መሰል ለሀገር የሚጠቅሙ ፕሮጀክቶች ሊገነቡና ሊጠናቀቁ ይገባል። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜን ተመኘን።